ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports ተናስተልን በያላችሁበት የኤችዲ አድማጭ ተመልካቾች ፕሮግራማችን ጀመረ። በተወዳጁ ብስራት ኤፍኤም 101.1 ላይ የሚሰራጨው ፕሮግራማችን ነው። ቅዳሜ ነው። 45 ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ዛሬ እንግዲህ ጨዋታዎች መጠን በማለታቸው መነሻ ሁለት የግማሽ ፍጻሜ ኤፍኤ ካፕ ጨዋታዎችንም እንግዲህ ከግምት ከጨዋታ ትንታኔ ዝርዝር ውስጥ አስገብተን ከእናንተ ጋር ቆይታ እናደርግባችኋለን። አርሰናል እንግዲህ መሪነቱን በሳምንቱ አጋማሽ በሲቲ በተቆጠሩ ጎሎች እንግዲህ ብዛት በሚል ብልጫ ተወስዶበታል። ወደ ሁለተኛነት መጥቷል። ወሳኝ የሆነ ጨዋታ ግን ከኒውካስል በኤሚሬትስ ይጠብቀዋል። ከዛ ውጪ ሌላ የሚጠበቅ ጨዋታ አለ። የሊቨርፑልን ጨዋታ እንዲሁ እናነሳለን። ከዚህ በተጨማሪ ደግሞ እንግዲህ ሁለቱን ኤፍኤ ካፕ የግማሽ ፍጻሜ የዌምብሌ ጨዋታዎችን የዛሬውንም የነገውንም የምንዳሰስ ይሆናል። ከበአካል ዳንኤል ጋር ቆይታ ማድረግበት ፕሮግራም ነው። ፕሮግራማችን ጀመረ። ፕሮግራማችንን እንግዲህ ሀሳብ እንድትሰጡበት ላይክ እንድታደርጉ በማክበር እንጠይቃለን። በአካል ጀመረን። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኝተናል። እንግዲህ የምንጠብቀው በፕሪሚየር ሊጉ ያው የአርሰናልን ጨዋታ ነው። አርሰናል እንግዲህ ከዚህ በኋላ የማሸነፍ ግዴታ ውስጥ ብቻ ሳይሆን በጎሎችም የሚጠበቅበት በርከት ያለ ነገር ጨዋታ እንደሚሆን እናምናለን። ከዛ በፊት ግን ከአርሰናል ጨዋታ ከምሳ ሰዓቱ ጨዋታ በፊት ግን የምናነሳው የሊቨርፑል ጨዋታ ነው የሚሆነው። እሱን አስቀድመን እንይ። ሊቨርፑል ከክሪስታል ፓላስ የሚያደርጉት ጨዋታ የቻምፒየንስ ሊግ ቦታን ይዞ ለመጨረስ እየተጣደፈ የሚገኘው ሊቨርፑል 58 ነጥቦችን ይዞ አምስተኛ ላይ አለ። ስድስተኛ ደረጃ ላይ ካለው ብራይተን ጋር ያለው የነጥብ ልዩነት ይህንን ጨዋታ የሚያሸንፍ ከሆነ ወደ 8 ከፍ ይልለታልና 4 ጨዋታዎች ነው ከዛ በኋላ በፕሪሚየር ሊጉ የሚቀሩት። ሁሉም ነገር አልጋ በአልጋ እንዲሆንላቸው ከዚህ ጨዋታ ሙሉ 3 ነጥብ ማግኘት ይጠቅማቸዋል። ያ ከሆነ ኦልሞስት ወደ 100% ልናስጠጋው እንችላለን በቻምፒየንስ ሊግ የመሳተፍ እድላቸውን በተመለከተ። በ33ኛ ሳምንት በሊጉ በመርሲሳይድ ደርቢ የመጀመሪያ የሂል ዲንኪንሰን ስቴዲየም ጨዋታቸውን አከናውነው ነበረ። ቀዮቹ 2-1 በሆነ ውጤት አሸንፈዋል። በተለይም ቨርጅል ቫን ዳይክ 90 ሲደመር 10ኛው ደቂቃ ላይ ያስቆጠራት ግብ ተከታታይ ድል ሆኖላቸዋል። ከዛ አስቀድሞ ፉልሃምን አንፊልድ ሮድ ላይ 2-0 በሆነ ውጤት አሸንፈው እንደነበር እናስታውሳለን። ለሶስተኛ ተከታታይ ድል እንደዚሁም ደግሞ የቻምፒየንስ ሊግ ቦታን ለማረጋገጥ የሚያስፈልግ እጅግ ምርጡ 3 ነጥብ ሊሆንላቸው ይችላል። ደግሞም ቪላና ማንቸስተር ዩናይትድ የሚሸነፉ ከሆነ በአቻ ውጤት የሚያጠናቀቁ ከሆነ እነዚህ ቡድኖች ሊቨርፑል መድረስ አይችልም። የ2 ነጥብ ብቻ ነው እነዚህ ቡድኖች የሚያጡት። በመሃላቸው የ3 ነጥብ ልዩነት ስላለ የሚሸነፉ ከሆነ ከሁለት አንዱ የሚሸነፉ ከሆነና እንደሚያስቆጥረው የግብ መጠን እስከ 4ኛ ደረጃ ከዛም ሁለቱም ተሸንፈው የሚያስቆጥረው 2 እና 3 የግብ ልዩነት የሚያሸንፍ ከሆነ እስከ 3ኛ ደረጃም የሚመጣበትን እድል ሊፈጥር ይችላል ተብሎ ነው የሚጠበቀው። ክሪስታል ፓላስ በአሰልጣኝ ኦሊቨር ግላስነር እየተመራ በዩኤፋ ኮንፈረንስ ሊግ ግማሽ ፍጻሜ ደርሷል። በሊጉ 13ኛ ነው። ያን ያህል የመውረድ ስጋት ያለበት ቡድን አይደለም ዴቭ። ኦልሞስት የመውረድ ስጋት የለበትም የምትለው ደረጃ ላይ ነው እና ትኩረታቸው በመጪው ሐሙስ በሴለርስ ፓርክ ከሻክታር ዶኔስክ ጋር የሚያደርጉትን የዩኤፋ ኔሽንስ ሊግ የዩኤፋ ኮንፈረንስ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታን ሊሆን ይችላል። ስለዚህ አንድ አይናቸውን እዛ ላይ ጣል አድርገው ወደ ጨዋታው ይገባሉ ተብሎ ነው የሚጠበቀው። ይሄ ምናልባት ለቀዮቹ አንጻራዊ ጨዋታውን ቀለል እንዲላቸው ሊያደርግ ይችላል። የክሪስታል ፓላስ ትኩረት እዛኛው ጨዋታ ላይ ስለሚሆን ብዙ ላይ ጫኗቸው ይችላሉ። ይሄም የቀዮቹን የቤት ስራ ከባድ እንዳይሆንባቸው ሊያደርግ ይችላል ተብሎ ይጠበቃል። ከዌስትሃም 0-0 በ33ኛ ሳምንት ተለያይቷል ክሪስታል ፓላሶች። ከዛ አስቀድሞ ግን ወሳኝ ድልን በሴንት ጄምስ ፓርክ
አስመዝግቧል። ከሊድስ አቻ ተለያይቷል። ቶተናምንም ያሸነፉበትን ውጤት ወደ ሰሜን ለንደን ሄደው ተመልክተን ነበር። ፊዮሬንቲናን እንደ ኤኬ ላርናካ አይነት ቡድኖችን በዩኤፋ ኮንፈረንስ ሊግም አሸነፉ የመጣ ጥሩ ብቃት ላይ የሚገኝ ቡድን ነው ብለን ልናነሳ እንችላለን። ሊቨርፑል የተወሰነ ማጥቃቱ ላይ የሆኑ ጥረቶች ታክለውበት እንግዲህ ባለፈው ጨዋታዎች ማሸነፉን አንስተናል። ባለፉት ሁለት የሊጉ ጨዋታዎች ዶሚኒክ ሶቦስ ላይ በርቀት የሊቨርፑል ምርጡ ተጫዋች መሆኑን የሚያሳየው ዴቭ ዘንድሮ ለአምስተኛ ጊዜ የወሩ የክለቡ ምርጥ ተጫዋች ተብሎ ተመርጧልና የአመቱ በተጫዋቾች በደጋፊዎች ምናምን ሁሉ ከምርጦች ውስጥ ምርጡ እንደሚሆን ምንም ጥርጥር የለውምና ይሄንን ክብር አግኝቷል። ኢስማኤል አሳርና ሊቨርፑልን ደግሞ ነጣጥሎ ማንሳት በጣም ከባድ ነው። ኢስማኤል አሳር ካለ ሊቨርፑል ላይ ግብ ለማስቆጠር በጣም ይቀነዋል። በኮቪድ እግር ኳስ በተቋረጠ ጊዜ ታስታውሳለህ፣ ሊቨርፑል የኦልሞስት በሊጉ የመጀመሪያ ሽንፈቱን የገጠመው ከዋትፎርድ ጋር በነበረ ጨዋታ ነው። ያኔ እሱ ለዋትፎርድ ይጫወት ነበርና በጣም አስደናቂ ነበር። ይሄ ነቫንዳይክ የሚነኩ የማይመስሉትን ነቫንዳይክን እንዴት አድርጎ ሲያተረማምሳቸው እንደነበር በዛ ጨዋታ እናስታውሳለን። ከዛ በኋላም በተደረጉ ጨዋታዎች በአጠቃላይ በአራት ጨዋታዎች 5 ጎሎችን ሊቨርፑል ላይ አስቆጥሯልና ከፓላስም ጋር ሲጫወቱ ይሄ ተጫዋች ግብ ሊያስቆጥር ይችላል ብለህ ብትወራረድ በጣም ጥሩ ውርርድ ሊሆን ይችላል ዴቭና ትልቅ ስጋት ለሊቨርፑል የሚሆነው የፓላስ ተጫዋች ኢስማኤል አሳር ይሆናል ተብሎ ነው የሚጠበቀው። የአሊሰን ቤከር የጆ ጎሜዝ እና ዋታሩ ኤንዶ ባለፈው ሐሙስ በልምምድ ላይ እነዚህ ሶስቱም ተጫዋቾች ታይቷል። ለነገሩ ጆ ጎሜዝ በኤቨርተኑም ጨዋታ ተጠባባቂ ነበርና አሰልጣኙ ምናልባት ጄሬሚ ፍሪምፖንግን ቋሚ አድርገው ይጠቀሙታል። ስለዚህ አሁንም ተጠባባቂ ሆኖ ሊቀጥል ይችላል፣ ግን እሱ በ100% ጤናማነት ላይ ይገኛል የሚል ነገር ተነስቷል። የይሳቅ የፊትነስ ሁኔታ እየተሻሻለ ነው የሚል ነገርን አሰልጣኝ አርነ ስሎት አንስቷል። ከፒኤስጂ ጨዋታ ደግሞ መለስ ስትሉ የባለፈው የመርሲሳይድ ደርቢም ላይ የተወሰነ መሻሻል ከጨዋታ መሻሻል አይነት ነገር አለው እያሉ ሲያነሱ ነበረ። 4 እና 5 ወር ልምምድ ሳይሰራ ቅድመ ውድድር ዝግጅት ያልነበረው ተጫዋች ነው። ከዛ ደግሞ መጣ እየረዳ ነው ወደ ጥሩ ነገር ለመመለስ ጥረት በሚያደርግበት አጋጣሚ ጉዳት ገጠመው። 4 ወርና ከዛ በላይ ከሜዳ ራቀ። ይሄ ተጫዋች ባንዴ ወደሚፈለገው ቦታ ይደርሳል ብለን እንዳናስብ ያደረጉት እንደዚህ አይነት ነገሮች ናቸው። ግን ስራዎች እየተሰሩ ነው፣ መሻሻል ይኖራል ብለው ሐሳባቸውን አንስተዋል። የአሊሰን ቤከር ለጨዋታው 100% ዝግጁ ይሆናል የሚለው ነገር አልታወቀም። ስለዚህ አንጋፋው ግብ ጠባቂ ፍሬድሪ ውድማን ልምድ ያለው ግብ ጠባቂ ነው። ይሄ ተጫዋች ይሰለፋል የሚል ነገርን አሰልጣኝ አርሰሎት አንስተዋል። ልምድ ያለው ግብ ጠባቂ ነው። ብዙ ጊዜ ሶስተኛ ግብ ጠባቂ ላያስፈልግ ይችላል። ግን አንዱ ሲጎዳ አንዱ ሲቀጣ ወይም ሁለቱም ሲጎዱ ወደ ሶስተኛው እንድትሄድ ትገደዳለና በነፃ ይህንን ተጫዋች ያስፈረም ነው። በልምድ የጠገበውን ተጫዋች ያመጣ ነው። ለእንደዚህ አይነት አጋጣሚ ይጠቅመናል ብለን ነው፣ በዛም ደስተኞች ነን የሚል ነገርን አንስቷል። አስቸጋሪ ተጋጣሚ የምትገጥማቸው ተጫዋቾች ራሳቸው በጣም ጠንካራ ናቸው ብለዋል። ከክሪስታል ፓላስ ጋር በተገናኘ 2 እና 3 ዓመታትን ያው የኤዜን የኦሊሴን ከክለቡ መልቀቅ አንስተው ጥሩ ቡድን አላቸው። አሰልጣኙም በዲሲፕሊን የደረጀ ቡድንን ፈጥረዋል። እነሱ ላይ የግብ ዕድሎችን በተደጋጋሚ መፍጠር በጣም ከባድ ነው ብለዋል። ብዙ ቪዲዮዎችን እኔና ረዳቶቼ ሆነን ተመልክተናል። ግን ብዙዎቹ የግብ ዕድል ለመፍጠር ሲቸገሩ ነው የምታስተውሉት ከዚህ ክለብ ጋር ሲጫወቱ ብለው ታክቲካሊ ዲሲፕሊንድ ስለመሆናቸው አንስቷል። ግብ ለማስቆጠር ጫናው ከፍተኛ እንደሚሆንባቸውም ተናግሯል። ከአርሰናል ቀጥሎ ትንሽ ግብ በሊጉ የተቆጠረበት ክሪስታል ፓላስ ነው። ይሄን በመከላከላቸው ያለውን እንቅስቃሴ ያሳያል ብለው እንግዲህ ተናግረዋል። በሌላ ጫፍ ደግሞ ማጥቃታቸው ቀጥተኛ የማይገመት ነው የሚል ሐሳብን ደግሞ አንስቷል። ስለዚህ በሁለቱም ቦታ በማጥቃቱም በመከላከሉም ጥሩ ቡድን እንደሆነ አሰልጣኙ አርነ ስሎት አንስተው ተመልክቻለሁ። ዴቭ ይሄ ጨዋታ በጣም ወሳኝ ጨዋታ ነው የሚሆነው። ሁለቱም በጥሩ መነቃቃት ላይ ይገኛሉ። አንፊልድ ሮድ ላይ የሚደረግ ጨዋታ ነው። በጣም ተቸግሮም ቢሆን ሊቨርፑል አሸንፎ የ5ኛ ደረጃውን
በደንብ የሚያስጠብቅበት እና ኦልሞስት ለ100% የማስጠጋት በቻምፒየንስ ሊግ ቀጣይ ዓመት የመሳተፍ እድሉን ወደዛ የሚያደርስበትን ወሳኝ 3 ነጥብ ያገኛል የሚል ግምት ነው ያለኝ ከጨዋታ በፊት። እንዳልከው ነው እንግዲህ ያው ትልቁ ተስፋቸው ያው ቻምፒየንስ ሊግ ነው ሊቨርፑሎች አይደል። ሌላ የቀራቸው ምንም ነገር የለም። የማይጠበቅ አይነት ቲም ሆኗል አይደል ሊቨርፑል። በቃ የሆነ አለ ስትለው የለም ስትለው ደግሞ በተወሰነ መልኩ ቀና ይላል። ኦፍ ኮርስ በወሳኝ መድረኮች ላይ ውጤታማ እንዳልሆነ አይተናል። ለዚህም ነው እንግዲህ ከትልልቅ ውድድሮች በጊዜ መሰናበት የቻለው። የቅርቡ የቻምፒየንስ ሊጉንም ጉዳይ ማንሳት እንችላለን። ግን አስቸጋሪ ጌም ይመስለኛል። ክሪስታል ፓላስን መገመት በጣም ከባድ ነው። ትሪኪ ቲም ነው። በእርግጥ እንዳምናው በተለይ ደግሞ ነው ለማለት ቢከብድም ስቲል አንፊልድም ሆኖ ሊቨርፑል የሚቸገርበት ጌም ይመስለኛል። እኔ ደግሞ የሚገርመኝ ጨዋታና ስቲል አቻ የሚለውን ግምት ነው አሁንም የማስቀምጠው። በእኔ በኩል እንግዲህ ያንተ ግምት ይሰራል ወይስ የኔ ግምት? የሁለታችንንም ፉርሽ ያደርጋል ክሪስታል ፓላስ ማየት ያለብን ይመስለኛል። ለሁሉም በዚህ ሳምንት ግን ሊቨርፑል አንፊልድን ቢጫወት እንዳልከውም በቂ የዝግጅት ጊዜ ሳምንት አይደል እንግዲህ አሁን በቂ የዝግጅት ጊዜ አግኝቶ ነው የሚመጡት። ይጠቅማቸዋል አይጠቅማቸውም ማየት ያለብን ይመስለኛል። ለሁሉም ይህን ሳምንትም እኔ በሊቨርፑል በኩል የአቻ ውጤት ነው የምሰጠው። አርሰናልና ኒውካስልን እንመልከት። እንግዲህ በፕሪሚየር ሊግ የምናነሳው ሌላው ጌም ይሄ ጌም ነው አይደል? አርሰናል እንግዲህ የሲቲ ማሸነፍ ተከትሎ ወደ ሁለተኛነት መጥቷል። ኒውካስል ደግሞ 14ኛ ደረጃ ላይ ነው የሚገኘው። ለአርሰናል ሁሉም እንደሚለው ይሄ ቀጣዩ አንድ ወር እጅግ በጣም ወሳኝ ጊዜ ነው እና በሊጉ የቀሩትን 5 ጌሞች ጨምሮ አውሮፓ ቻምፒየንስ ሊግ ፍጻሜ የሚደርሱ ከሆነ በጥቅሉ 8 ያህል ጨዋታዎች ናቸው የሚቀሯቸውና በሊጉ የቀሩት ጌሞች ዘንድሮ እንግዲህ አጠቃላይ ጉዟቸውን የመወሰን አቅም አላቸው። አንዳቸው ዋንጫ ተስፋ ማረጋገጥ ከፈለጉ ደግሞ ምንም ቡድን ተጽዕኖ እንዳያሳርፍባቸው በተለይ ከፈለጉ ሁሉንም ጌሞች ማሸነፍ ነው እንግዲህ ቀዳሚ ትኩረታቸው ሊሆን የሚገባው ይላሉና እንደ ብዙዎች አስተያየት ካነበብክ የአርሰናል እንደውም ሲዝኑ መጀመር ያለበት ዛሬ ነው የሚሉ ሐሳቦች ይወጡ አንብቤ ያለውና ኦፕታ አሁንም እንግዲህ ከ90% አወረደው እንጂ 65% የሊጉን ዋንጫ የማሸነፍ አቅም እንዳላቸው ግምቱን አወርዶ አሁንም በቀዳሚነት ለነሱ ሰጥቶታል። እንግዲህ 93 94 95 96 ደርሶ ነበር። በአካል አላስታውስም 96 አድርሶት ነበር የሆነ ወቅት ላይ። አሁን ወደ 65% አምጥቶ ስቲል ሊጉን የማሸነፍ ግምት እንዳላቸው አስቀምጧል። በእርግጥ እንግዲህ ቀሪ ጌሞችን ማሸነፍ ከቻሉ ይህን ስኬት ማምጣት የሚችሉበት እድል ይኖራል። በተለይ ደግሞ የተወሰኑ ተጫዋቾች መመለስ ለዚህ ቁልፍ እንደሚሆን ደግሞ ብዙዎች ያምናሉና ሳካ ዛሬ ምናልባት ባይደርስም ባይሰለፍም እንኳን ለረቡዕ የቻምፒየንስ ሊግ ጨዋታ ይመጣል የሚል ሀሳብ ጠንክሯል። የተወሰነ የመጫወት እድል ከተሰጠው ደግሞ በእርግጠኝነት በመጪው ሮብ እናየዋለን የሚለው ነገር በደጋፊዎች ዘንድ የታመነ ነው የሚመስለው። የኦዴጋርድ መመለስ ግን አብዝቶ እንደሚጠቅማቸው ይታመናል። በቀደምም በሲቲው ጨዋታ ላይ ጥረቱ በደንብ ታይቷል። ብዙ ህመም ከሌለው ጫና ከሌለው ጉዳት ከሌለው የፊትነስ ችግር እንደሌለበት የሚታይ አይነት ተጫዋች በመሆኑ ይህም ተጫዋች መምጣቱ እጅግ በጣም ጠቃሚ ነውና በዛሬው ጨዋታ የሚኖራቸው የሜዳ ላይ ብቃትና ፍላጎት በቀሪ ጨዋታዎች ላይ የሚኖራቸውንም አፕሮች በደንብ ሊያሳይ ይችላል የሚል እምነት አለና በተለይ በሊጉ ቡድኑ ሚዛኑን ባልሳተ መልኩ አብዝቶ ማጥቃት አፕሮችን የሚከተል ከሆነ ይህንን የፕሪሚየር ሊግ ዋንጫ አሁንም የማሸነፍ እድል አለው የሚሉ በየአቅጣጫው የሚሰነዘሩ ሀሳቦች አሉና የኦዴጋርድ መመለስ ሳካ እንደተባለው ከደረሰ ቲምበር የሚመጣ ከሆነ በተለይ ገና ነው በዚህ ሳምንት በእርግጥ የለም የሃቨርትስ መኖር እንዲሁ ካላፊዮሪም መመለሱ እርግጥ ሆኗል የሚል መረጃ ወጥቷልና እነዚህ በደንብ ሊጠቅሙት እንደሚችሉ ነው መገናኛ ብዙሃን እየጠቆሙ ያሉት። በተለይ ጥሩ መግባባት አላቸው የሚባሉት ደግሞ ሃቨርትስ፣ ኦዴጋርድ፣ ሳካ አንድ ላይ ተመልሰው እንዲጫወቱ ደጋፊዎች በጣም ይናፍቃሉ የሚል መረጃ ወጥቷልና የቡድኑን ሜንታሊቲ ግን ሁላችንም ከዛሬ አንስቶ በተለይ እንግዲህ ከሰሞኑ የታየበትን መንገጫገጭ በደንብ ማየት የምንችል ይመስለኛልና ሲቲው የታስታውስ ከሆነ ባለፈው ረቡዕ ሲያሸንፉ ማሸነፋቸውን ተከትሎ አንዳንድ የሲቲ ደጋፊዎች በተለይ አንድ ባነር በለንደን መንገዶች ከእንግዲህ በኋላ እንግዲህ ድንጋጤ ነግሷል የሚል በትልቁ የሚነበብ ነገር ስቴዲየም ውስጥ አሳይተው ነበር። በእርግጥ ይሄ ድንጋጤ አለ፣ ከሰሞኑ የሚታይባቸው ችግር ይቀጥላል
ወይ እንደሚሉትስ በአዲስ መንፈስ በአዲስ ሞራል በአዲስ ሲዝን እንደሚባለው አይነት ይመጣሉ ማየት ያለብን ይመስለኛልና በያዝነው የፈረንጆች ወር ግን በሊጉ 2 የሊግ ጌሞችን በተከታታይ ተሸንፈዋል። ወሩ ለአርቴታ በእርግጥም የሚመች አልነበረም የሚል የተለያየ መረጃ እንዲወጣ አድርጓል። በስካሁን የክለቡ ቆይታው በነገርህ ላይ ኤፕሪል ወር ላይ ከ27 ጌሞች ያገኘው 40 ነጥብ ብቻ ነውና በአማካይ በጨዋታ 1.48 ማለት ነውና በፐርሰንት ሲሰላ 18% ሽንፈት አስተናግዷል ወደሚል ልትወስደው የምትችለው አይነት ሪከርድ ነውና ከኤፕሪል 2022 ወዲህ በተከታታይ 3 የሊግ ጌሞችን ተሸንፈው እንደማያውቁ ነው መረጃዎች የሚጠቁሙት። ስለዚህ ያ እንዳይደገም ዛሬ ትኩረት ማድረግ አለበት አርቴታና ልጆቹ የሚል መረጃ በስፋት ወጥቶ አይቻለውና በኒውካስል በኩል ደግሞ እንዲሁ ኤዲ ሃው ልክ እንደ አርነ ስሎት ጫና ውስጥ የሊቨርፑል አሰልጣኝ ጫና ውስጥ ያሉ ኮች ናቸው። በእርግጥ እንግዲህ ቼልሲ አሰልጣኙን ስላሰናበተ እንጂ የቼልሲውም ተሰናባሹ አሰልጣኝ እንዴት ችግር ውስጥ እንደነበሩ ታስታውሳለህ። በአካል የተጫዋቾች ጉዳት ዋናው ራስ ምታታቸው ነው በኒውካስል በኩል። ያም ሆኖ ግን ዘንድሮ አብዝተው ተፈትነዋል። በጣም የሚዋዥቅ ነገር ነው የሚታይባቸውና የቆይታ ጣቸው የሊጉን ሲዝን መጠናቀቅ ተከትሎ የሚወሰናል የሚል መረጃ እየተሰራጨ ነው። እሳቸው ትናንት በሰጡት ጋዜጣዊ መግለጫ ላይ እቅድ እንዳላቸው ከክለቡ ኃላፊዎች ጋር በክረምት ላይ በኢትዮጵያ ክረምት ላይ ሲዝኑ ሲጠናቀቅ ቁጭ ብለው እንደሚወያዩ እምነታቸውን ገልጸዋል። እንግዲህ ይሳካል፣ በውይይት መፍትሄ ያገኛሉ እናያለን። ግን በኒውካስል እንግዲህ የሳውዲ ባለቤቶች በኩል ይሄ ዘንድሮ ያስመዘገቡት ነገር በቂ ነው ተብሎ ይታመናል። አላቅም ግን ጥያቄ እንደሚያስነሳ ብዙዎች አንስተዋል እና ከመጋቢት ወር አጋማሽ አንስቶ ጨዋታ ማሸነፍ አልቻሉም። ያለፉት 3 የሊግ ጌሞችን 2-1 በሆነ ውጤት ተሸንፈዋል። ያንበሉ ምናልባት ጌማሬሽ መመለስ ካልሆነ በቀር ቡድኑ መረጋጋት የለውም የሚል ነገር ይታያልና እሱ መመለሱ ይጠቅመዋል እናያለን። ካለፉት 11 የሊግ ጌሞች 8ቱን ኒውካስል ተሸንፈዋል። ይህንን መጥፎ ሪከርድ ለማሻሻል መጫወት እንደሚገባቸውም ይጠበቃል። ከጥር ወር መጨረሻ አንስቶ ኒውካስሎች ያልተጠበቀ ጉዞ እያደረጉ እንዳለም ነው በጥቅሉ የሚነገረው። ወደ ቁጥራዊ መረጃዎች ሳልፍ በአካል አርሰናል ከ2021 አንስቶ በሲዝኑ ኒውካስልን ከሜዳ ውጭም በሜዳውም ባክ ቱ ባክ ለማሸነፍ ነው የሚጫወተው። እንግዲህ ከዚህ በፊት ይህንን ለመጨረሻ ጊዜ ያሳካው 2021 ላይ ነው ማለት ነው። በፕሪሚየር ሊጉ ኒውካስል አርሰናልን በቅርቡ የማሸነፍ ጥሩ ሪከርድ የለውም በሚልም ነው የሚጠቀሰው። በ13 የኤሚሬትስ ግንኙነት በ12ቱ ተሸንፈዋል። አንድ ብቻ ነው ያሸነፉት አርሰናልን። አንድ ጎል ብቻ ባለፉት 9 የኤሚሬትስ ጌም አስቆጥረዋል። በጎል ረገድም አርሰናል 99 ጎሎችን ኒውካስል ላይ ያስቆጥረዋል በነገርህ ላይ እና 100 ጎሎች ያስቆጠረው አርሰናል በነገርህ ላይ ኤቨርተን ላይ፣ ዌስትሃም ላይ እና ቶተናም ላይ እንዲሁም አስቶን ቪላ ላይ ነው። ዛሬ አርሰናል አንድ ካገባ 100 በማድረስ እንግዲህ ኒውካስልን ከተጠቀሱት ክለቦች ተርታ ያሰልፈዋል የሚል መረጃ ነው እየወጣ ያለው። ዩናይትድ 6 የተለያዩ ክለቦች ላይ እንግዲህ ሊቨርፑል ደግሞ 5 የተለያዩ ክለቦች ላይ ከ100 በላይ ጎሎች ማስቆጠራቸው እዚሁ ጋር በቁጥር ተያይዞ ቀርቧል። እንዳልኩት የሳካ ማምጣት ለአርሰናል አስፈላጊ መሆኑን መረጃዎች ይጠቁማሉ። ሳካ ቤስት 11 ሆኖ በመጀመሪያ 11 ውስጥ ከገባ የአርሰናል የማሸነፍ ንጻሬ 73% ነው በነገርህ ላይ። ይህም በአማካኝ 2.36 ነጥቦች ማለት ነው። በቁጥር ሲቀመጥ ደግሞ ዘንድሮ እርሱ በነበረበት ወይም በጀመረበት 22 ጨዋታ 16ቱን አርሰናል አሸንፏል። ያለ እርሱ የማሸነፍ ንጻሬያቸው ደግሞ ወደ 45% ዝቅ ይላል። በ11 ጨዋታ 5 ድል ማለት ነውና 1.64 ነጥቦች ነው በጨዋታዎች የሚሰበስበው። እዚህ ላይ ደግሞ ይሄ ልዩነቱ በደንብ የሚታይ ነው። ዊሊያም እንግዲህ አሱላ በኒውካስል በኩል ከሰሞኑ ተጽዕኖ ትልቅ ነው። በ5 የሊግ ጌሞች ጎል አግብቷል። ችግሩ ግን ቢያገባም ቡድኑ ከመሸነፍ አለማምለጡ ነው። ካገባቸው ጌሞች በ3ቱ መሸነፋቸውን መረጃዎች ይገልጻሉ። በነገር ላይ ፋቢያን ሼር የለም፣ ሊቭሬመንቶ የሌለ ተጫዋች ነው። እንዲሁ የኒውካስል ቁልፍ ተጫዋች ሌላ ብራዚላዊው አማካኝም የለም፣ ጆሊንግተን የለም የሚል መረጃ በቅጣት ምክንያት አንብቤ ያለው። አንቶኒ ጎርደን ይደርሳል ተብሎ ነበር። አሁን በስተመጨረሻ ግን ይህም ተጫዋች ወደ ለንደን አልመጣም የሚል መረጃ ወጥቷል። በአርሰናል በኩል እንግዲህ አርቴታ የሚያጠቃ ቡድን ሊያሰልፍ ይችላል የሚሉ አሉ። ግን በዚህ መነሻም በተለይ ዙቢሜንዲን አሳርፎ ራይስን በርሱ ቦታ አሰልፎ
ኤዜን ደግሞ ብራይስ ቦታ ከኦዴጋርድ ጋር መሃል ላይ ማጣመር ቢችል ሃቨርትስን እንደሰሞኑ በአጥቂነት መጠቀም ቢችል ምናልባት ጎሎች እንግዲህ የሚፈለገው ጎል ስለሆነ ጎሎች ሊያገኝ ይችላል የሚሉ ሀሳቦች ይነሳሉ። ይሳካል አይሳካም እናያለን። ዙቤሜንዲ የድካምን ጉዳይ ስላለ በተለይም እንግዲህ ከአትሌቲኮ የሚጠብቀው የቻምፒየንስ ሊግ ጌም ስላለ ቢያሳርፈው የሚል አስተያየቶች ሲሰጡ አንብቤያለሁ። ይሳካል አይሳካም እናያለን። ቲምበር የለም ለዛሬው ጨዋታ እንደማይደርስ ታውቋል። ቅድም እንደጠቀስኩት ሳካና ካላፊዮሪ ተመልሷል የሚል አስተያየት እንግዲህ ኮቹ ሰጥቷል። ነገር ግን እንዳልኩት አስቀድሜ ጨዋታ ይጀምራሉ አይጀምሩም ማየት ያለብን ጉዳይ ያለ ይመስለኛል። በእኔ እምነት እንግዲህ ይህ ጨዋታ በአካል ከባድ ነው። በወረቀት ለአርሰናል ብዙ ጊዜ ኒውካስል ፈታኝ ነው። ኒውካስል ብቻ አይደለም ነገር ላይ የሚፈትኑት የቀሩት 5 ጌሞችን ስታይ አርቴታ ከመጣ ጀምሮ ከዋንጫ ሲርቅ እነዚህ አምስቱም ክለቦች ምክንያት ነበሩ። በነገር ላይ በተለያዩ ሲዝን ላይ አንዱ በርንሌ ሳይቀር ነው ማወራ በርንሌ ሳይቀር ምክንያት የሆነበት ዓመት ነበርና ያ ታሪክ እንግዲህ ዘንድሮ ይደገማል ከቀሪ ጨዋታዎች አንፃር ማለት ከባድ የሚሆን ነው ይመስለኝ። ግን አርሰናል ጥሩ መነቃቃት ማሳየት የሚጀምርበት ጌም ይመስለኛል። ይሄ ጌም ማሸነፍ ብቻ ሳይሆን 2 ጎሎችና ከዛ በላይ ያገኛል ብዬ ነው ግምት የምሰጠው በዚህ ሳምንት። በነገር ላይ እኔ ይሄ ጨዋታ ከግምት አንፃር እኔም አርሰናል ያሸንፋል ብዬ ነው የምገምተው። የኒውካስል ተጫዋቾች በብዛት የሉም። ጎርደን በጣም አስጨናቂ ተጫዋች ነው። የእሱን ግልጋሎት አይኖራቸውም። ጆሊንግተን የለም። ቢኖር በደንብ ይሄ ለአርሰናል አማካኝ የማይመች አይነት ተጫዋች ነው። ጉልበተኛ ነው። ይሄ ጥፋቶችን የሚሰራ ምናምን። ትልቁ ነገር የጊማሬሽ መመለስ ነው። ጊማሬሽ ኖሮ ከጆሊንግተን ላይ ቢጨመር ኖሮ በጣም ጥሩ በተለይ ሰዓት መግደል ሲፈልጉ ጌም ማኔጅ ማድረግ ሲፈልጉ ሁለቱም በደንብ ይካናሉ። በተለይ ሁለቱ ብራዚላውያን ያንን በደንብ ማድረግ ይችላሉ የሚል ሐሳብ ነበረኝ። ግን ይሄኛውን ነገር የሚያደርጉበት እድል አይኖርም። በተለይ ጎርደን አለመኖር ማጥቃቱን በጣም ያሳሷል ብዬ ነው። ብዙ ልምድ የሌለው ኦሱላ እነክል የምትተማመንበት አይነት ተጫዋች አይደለምና እሱ እዛ ቦታ ላይ ይኖራል የሚለውም ነገር ተነስቷል። እኔም ይሄ በጣም በሰፊ ምናምን አይነት ነገር አልጠብቅም። በ2 ጎል ምናምንም አልጠብቅም። በአንድ የግብ ልዩነት 2-1 እንደዚህ ነገር 4ኛ ሽንፈት ማለት ነው። በተመሳሳይ 2-1 እንደዚህ አይነት ነገር እኔም እጠብቃለሁ። ግን አርሰናል አሸንፎ መሪነቱን በ3 ነጥብ በዚህ ሳምንት ይይዛል። ይሄ ብቻ ሳይሆን ግን ይሄኛውን ጨዋታ ማሸነፍ ቀጣይ ሲቲ እስኪጫወት ድረስ የመጪው ሰኞ ሳምንት አርሰናል ያደርጋልና ሲቲ ላይ የሚኖረው የሳይኮሎጂ ሁኔታ በጣም ወሳኝ ይመስለኛልና እንደዚህ ነጥብ መጣሎች ሆነ የሚኖሩ ከሆነ ሲቲን እዛ በደንብ ሳይኮሎጂካሊ ብጥ እንዲል የሚያደርገው ይመስለኛል። አርሰናል ነጥብ የሚጥልለት ከሆነ አርሰናል እያሸነፈ ግን መሄድ ከሆነ ሲቲ ራሱ ቀጣይ ጨዋታዎችን ለማሸነፍ እንደዚህ አይነት ጭንቀት ውስጥ ምናምን ገብቶ ወደ ጨዋታ የመምጣት ነገርና ቀላል ያልሆነ ሳይኮሎጂካል ተጽዕኖ ሲቲ ላይ ይኖረዋል ብዬ ነው ማስበው። የጎሉም ጉዳይ በቀደም በተለይ በርንሌ ላይ ያባከኑት ምድል ስላለ እንግዲህ ያው በዚህም ሂሳብ መስራት ካለበት ቲሙ ሂሳብ ይሰራልና ብዙ ነገሮች ይባላሉ። የሚገርም ነገር ነው። 1-0 ውጤት ቁልፉ ነው። 3 ነጥብ ነው የሚያስገኘው። አሁን ቡድኖች ከማሸነፍ በላይ ስለ ጎል የሚያስቡበት ሰዓት ላይ ናቸው ወይ በተለይ በቀደም ስልህ እንደነበረው ያ አሁን ሌላ ካልኩሌሽን ነው ይመስለኝ። በእርግጠኝነት ነገሮች እየጠነከሩ ሲሄዱ ምናልባት ያልታስብ ትችላለህ እንጂ ቡድኖች መጀመሪያ ምኑም ቀርቶ 1-0 እያሸነፍን ሲዝኑን ሁሉ በዚሁ እንጨርስና እስቲጣችንን እንወስን የሚሉ ነው የሚመስለኝ እኔ በግሌ ሳይ እንጂ አሁን ብዙ ጎል እናግባ ያገባነው ጎል ትርጉም ተቆጥሮ መጨረሻ ላይ ያቺ ጎል እሱ ደረጃ ለመድረስ ገና ሩቅ ይመስለኛል። በዚህ ላይ ደግሞ የሚፈጠሩ የነጥብ መጣጣሎች ሽንፈቶች ሊኖሩ መቻላቸው ማሰብ ያለብን ይመስለኛል። በአካል ትክክል። ሩኒ ጋሪ ኔቭል አርሰናል ዋንጫ ይወስዳል እያሉ ሲገምቱ ነበር። አሁን አርሰናል እየሄደበት ባለው መንገድ እኮ አትገምት። ግን ሲቲ የሚቀሩት ጨዋታዎች ስጋት ስለፈጠረባቸው እንደዚህ አይነት ሀሳቦች በነ ጋሪ ኔቭል በነ ሩኒ እንዲሰጡ እድል እየሰጠ የሚገኘውና እንዳልከው እስከ መጨረሻው ሳምንትም ያለመሄድ ነገር ሊኖር ይችላል። በጣም ትልቅ ሴት ባክ ከሁለት አንዱ የሚኖር ከሆነ ቀድሞ አንደኛው የሚጨርስበት እድል ሊኖር ይችላል የሚለውን ጉዳይ
እናንሳና ወደ ቀጣዩ ጨዋታ እንለፍ አይደል? ወደ ኤፍኤ ካፑን ሄድ አይደል? ኤፍኤ ካፑን እናንሳ። እንግዲህ ዛሬ ያው የሚጠበቅ አንዱ ሌላው ዘንድሮ እንግዲህ እንደ ቀልድ ለአንድ ዋንጫ ሲባል ወደ 3 ዋንጫ ራሱን ያጠጋጋው የሲቲ ጉዳይ ነው አይደለ? እንደ ቀልድ ማለት ብዙ ጊዜ ምንድነው ማህበራዊ ሚዲያዎች ላይ የአርሰናልን ያለፉት ዓመታት ዋንጫዎች ይደረድሩና ኤክስ እያደረጉ ዘንድሮ ላይ አስተውለህ ከሆነ 2 ተቀረው በሚል ኤክስ አድርገው ነበር ካራባውና ኤፍኤን በቀደም ሲወጣ። አሁንና የቀረችዋንም ኤክስ ለማድረግ በጣም ይጓጉ ስላሉ እንግዲህ የሲቲን ራይት ለማድረግ በጣም በዝግጅት ላይ እንዳሉ ማሰብ ትችላለህ። ከባድ ነው። 3 ተከታታይ ፍጻሜን ሲቲ ተመልክተናል አይደል? በኤፍኤ ካፕ ዴም በቅርቡ በነ ኤዜ ክሪስታል ፓላስ ይሸነፍ አይተናል። ከዛ አስቀድሞ እንደ የነጋርናቾ ፍጻሜ በነበረው ጨዋታ በማንቸስተር ዩናይትድ ተሸንፈው ዩናይትድን ለዩሮፓ ሊግ ፉክክር አብቅቶት እንደነበረ ቼልሲ ወደ ኮንፈረንስ ሊግ እንዲወርድ ያደረገው የውድድር ዓመት ከአምና በፊት በነበረው የውድድር ጊዜ ነበር። ከዛ አስቀድሞ በነበረው ደግሞ ሻምፒዮን እንደነበረ እናስታውሳለን። ስለዚህ ለአራተኛ ጊዜ ይሄ ደግሞ በታሪክ ለመጀመሪያ ጊዜ ይሆናል 4 ተከታታይ ፍጻሜዎችን በኤፍኤ ካፕ የሚቀርብ ቡድን የሚለውን ለማሰብና ይሄንን ታሪክ ለመጻፍ 90 ደቂቃ አለበለዚያ ጭማሪ ሰዓት ሲደመር የመለያ ፍጹም ቅጣት ምት በቂያቸው ሊሆን ይችላል። ሳውዛምፕተን ዌምብሌ ላይ መጥቶ 8 ጨዋታ ተረቷል ይላል ከ11 ጨዋታዎችና ይሄ ነገር ጥሩ ድል ለሳውዛምፕተን ላይ ሰጣቸው ይችላል። ግን እግር ኳስ ታሪክ ብቻ እንደማይሆን ደግሞ የሚያሳየውን መረጃ በቀጣይ አነሳዋለሁ። ሲቲ እንዳነሳው ይሄ ዶሜስቲክ ትሬብል የሚሉትን ወይም ደግሞ የሀገር ውስጥ 3 ዋንጫዎችን ለማሳካት በጣም ጥረት እያደረገ የሚገኝበት እንቅስቃሴ ነው የሚመስለው። ሳውዛምፕተን በሻምፒዮንሺፑ በአጠቃላይ እንደውም ይላል አንድ መረጃ የተመለከትኩት ዴቭ ኢንፎርም ቡድን የእንግሊዝ ኢንፎርም ቡድን በዚህ ሰዓት ሳውዛምፕተን ነው ያሉት ነው የሚገኙት። በ17 ጨዋታ አልተረታም ብለዋል። ባለፈው ከብሪስቶል ጋር በነበረ ጨዋታ 2-0 ሲመሩ ቆይተው በመጨረሻ 2-2 ማክሰኞ ምሽት ላይ አጠናቋል የሚል ነገር አለ። በሁሉም ውድድር 20 ጨዋታ አድርገው 16 ድል አግኝቷል። 4 ጨዋታን በአቻ ውጤት አጠናቋልና ምንም አይነት ሽንፈት አልገጠማቸውም ብለው በቅርቡ በሩብ ፍጻሜ አርሰናልን ያሸነፉበትንም እንቅስቃሴ ያሳያሉ። ሲቲ ሊቨርፑልን ነው 4-0 በሆነ ውጤት ያሸነፈው። ሃላንድ ነው ሃትሪክ ሰርቶ ወደ ፍጻሜ እንዲገቡ እድል የሰጣቸው። የሃላንድን ቁጥር አይተው ከሆነ ዴቭ 12 ኤፍኤ ካፕ ጎሎች አሉ። ከ12 ጎሎች 11ዱ 3 ቡድኖች ላይ ነው የተቆጠሩት። ዴቭ በርንሌ ላይ ሃትሪክ ሰርቷል። ሉተን ታውን ላይ 5 ጎሎችን አስቆጥሯል። ሊቨርፑል ላይ 3። ስለዚህ ከ12ቱ 3ቱ ሃትሪክ እና ፕላስ ባስቆጠረባቸው ጨዋታዎች የተገኙ እንደሆነ ያሳያል። ኤፍኤ ካፕ ላይ ያው ብዙ ጊዜ ተጠባባቂ እንደሚሆን ታያለ፣ ግን እድል ሲሰጠውም ግቦችን እንደሚያስቆጥር በደንብ ያሳያል። መጥፎው ነገር ግን 14 ፍጻሜም ይሁን የግማሽ ፍጻሜ ጨዋታዎች ላይ ለማንቸስተር ሲቲ ተሰልፎ ይላል አንድም ግብ አላስቆጠረም። በፍጻሜ ይሁን በግማሽ ፍጻሜ ምንም ግብ አላስቆጠረም የሚል ነገርን አንስቷልና ይሄ ሲፈለግ በትልልቅ ጨዋታዎች ላይ ይጠፋል ለሚባለው ነገር አንደኛው ማሳያ ይሄኛውን እንቅስቃሴ ይመስላል። ቅድም ያነሳሁት ሳውዛምፕተን በዌምብሌ 8 ጨዋታ ተረቷል ብያለሁ። 3 ጨዋታን አሸንፏል። ለመጨረሻ ጊዜ ዌምብሌ ላይ ያሸነፈው 2024 ላይ በሻምፒዮንሺፕ ፕሌይኦፍ ሊድስ ዩናይትድን ያሸነፈበት ጨዋታ ነው የሚል ነገርን ተመልክቻለሁና ይሄም ነገር ምናልባት ለቡድኑ ከጠቀመው ያኔ ባሸነፉበት ጨዋታ እንግዲህ ወደ ፕሪሚየር ሊጉ ማደጋቸው ይታወቃል። ሳውዛምፕተን ከማንቸስተር ሲቲ ጋር ባደረጋቸው ያለፉት 18 የሁሉም መድረክ ግንኙነቶች 13 ጊዜ ተሸንፏል ይላል። እነዚህ ሁሉ ነገሮች እንደ ታሪክ ነው እንጂ የሚጠቀሱት አሁን ያለው ሳውዛምፕተንን ሜንሽን ላያደርጉት ይችላሉ። አሁን ያለው ማንቸስተር ሲቲን በተመሳሳይ በትክክል ላይ ጠቅሱት እንደሚችሉ በእርግጠኝነት መናገር ትችላለህ። በሲቲ በኩል ሮቴሽን ይኖራል የሚል ነገር እየተነገረ ነው የሚገኘው። አንተም ስታነሳ ነበር፣ እኔም ሳነሳው ነበር። ባለፈው ከበርንሌ ጋር 1-0 ብቻ ካሸነፉት ጨዋታ በኋላ በተለይ የአርሰናሉ የኤቲሃድ ጨዋታ ብዙ ኢነርጂ እንዲያወጡ አድርጓቸዋልና በጣም መዳከም ነበረ የሚል ነገርን አንስቷል። ፔፕ ብዙ ሮቴት እያደረገ አይደለም ያሉት ነው የሚገኙት። የግዴታ አንድ ተጫዋች ብቻ ነው በበርንሌው ጨዋታ ቀይሮ የመጣው ከአርሰናሉ ቋሚ 11 እሱም ሮድሪ ስለተጎዳ በአያት ኑሪ ተቀየረ። አያት ኑሪ
የግራ ፉልባክ ሲሆን እንግዲህ ኦራሊ ወደ አማካኝ እንዲሄድ የተደረገበት እንቅስቃሴን የሚያሳይ ነው። በሊጉ በቀጣይ ወደ ኤቨርተን ሄደው ነው ጨዋታቸውን የሚያደርጉት። እንደ ዮሽኮ ግቫርዲዮል፣ ሩበን ዲያዝ አይነት ተጫዋቾች እንደሌሉ ታውቋል። ሮድሪም ላይ ብዙ ሪስክ መውሰድ አይፈልግም ነው የለም ብለዋል። በእርግጠኝነት የለም ተብሏል። እንግዲህ ረፍት እንዲያደርግ የመፈለግ ይመስላል። ሪስክ መውሰድ ስላልፈለጉ ነው እንደዚህ አይነት ውሳኔ ተወሰነ የተባለው። አስደናቂ የነበረው ጄምስ ትራፎርድ ደግሞ በዚህኛው ጨዋታ ይመጣል የሚል ነገርን እያነሱ ይገኛሉ። ኩሳኖቭ እና የማርጌሂ የመከላከል እንቅስቃሴ ለሲቲን ጥንካሬ አምጥቷል። ግን በዚህኛው ጨዋታ ምናልባት ኩሳኖቭ በስቶንስ የሚተካበት እድል ሊኖር ይችላል። የሲቲው ምርጡ ተጫዋች እንግዲህ ኒኮ ኦራሌ እረፍት ይሰጧል የሚል ነገር እየተነገረ ነው የሚገኘው። ያው ከቡድኑ ውጪ አልተደረገም፣ ግን ፔፕ ሊያሳርፈው የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ሲቲ ሽንፈትን ረስቷል እያሉት ነው የሚገኘው። በሪያል ማድሪድ ከተረታ በኋላ በደርሶ መልስ ከወጣ በኋላ 5 ጨዋታዎችን በሁሉም መድረክ አሸንፏል። አርሰናልን ያሸነፈበትን 2 ጨዋታዎች በዛ መሃል መጥቀስ ትችላለህ። ሊቨርፑልን እንደዚሁ በኤፍኤ ካፑ ያሸነፈበትንም እንቅስቃሴ ልትጠቅስ ትችላለህ። የሳውዛምፕተኑ አሰልጣኝ ቶንዳ ኢክሬት ናቸው። አሁን እድሜያቸው 36 ብቻ ነው። ዴቭ የሚገርመው ነገር እግር ኳስ መጫወት ጀምረው 19 ዓመታቸው ላይ ነው ወደ አሰልጣኝነት የገቡት የሚል ነገርን ተመልክቻ። በጣም ወጣት አሰልጣኝ ነው ዴቭ እና ከአንቶኒዮ ሩዲገር ጋር በሄርታ በርሊን ከ15 ዓመት በታች ቡድን ውስጥ ተጫዋች ነበሩ የሚል ነገር አንብቤያለሁ ዴቭ እና ለጋርዲያን ሲናገሩ ያኔ ወዲያውኑ ነው በቃ ሪያላይዝ ያደረኩት ጥሩ እግር ኳስ ተጫዋች መሆን አልችልም፣ ግን ጌሞችን የመረዳት ነገር ስለነበረኝ ወደ አሰልጣኝነቱ ብገባ የሚል ምርጫ ውስጥ ገባው ይላሉና ያኔ በ19 ዓመታቸው 2012 ላይ የጀርመን ብሔራዊ ቡድን አናሊስት ሆነው በዩሮ ውድድር ላይ ነበሩ የሚል ነገርን እንደዚሁ ተመልክቻለሁ። ያኔ 19 ዓመታቸው ላይ የዩኒቨርሲቲ ተማሪ ሳለ ነው ይሄ ወጣት አሰልጣኝ ወደ አሰልጣኝነቱ የመግባት ስራን በይፋ የተቀላቀለው የሚል ነገር አለ። የፔፕ በጣም አድናቂ ነው። ሁሌም እንደምናነሳው እንደዚህ አይነት አሰልጣኞች ከጀርመን የሚመጡት ዘመናዊ እግር ኳስን ወይም ይሄ ያው ብዙ ጊዜ በተለምዶ እንደዚህ አይነት አገላለጽ አለ፣ በጣም ፕሬስ እያደረገ የሚጫወት ቡድንን የሚያሳይ ነው። ፔፕን በተመለከተ በጣም አድናቂው መሆኑን ተናግሯል። ግን ዌምብሌ ላይ ከሱ አጠገብ የምቆመው ልምድ ለማግኘት አይደለም ወይም እንደ ደጋፊም አይደለም፣ እሱን ቻሌንጅ ለማድረግ ነው ብሏል ዴቭና ይሄ ቻሌንጁ ምን ያክል ነገር ይሰጠዋል ለዚህ አሰልጣኝ ማየት ያለብን ይመስላል። ያነሳናቸው ቁጥሮች አሉ። ሲቲ በጣም ከዚህ በፊት በሳውዛምፕተን ላይ ዶሚናንት ነው፣ ግን ደግሞ አሁን ያለው ሳውዛምፕተን የሚበገር እንዳልሆነ በጣም ጠንካራ እንደሆነ በቀላሉ እንደማይሰበር የአርሰናሉም ጨዋታ አንደኛው ማሳያ ነው ዴቭና ምናልባት ያልተጠበቀ ፍጻሜ ልናይ እንችላለን። አላቅም ሳውዛምፕተን ከሊድስ ማለት ነው ያልተጠበቀ ፍጻሜ። ግን እንደ ፔፕ አይነት አሰልጣኝ እንደዚህ አይነት መድረክ ላይ ብዙ ቁማር አትመለከተውምና ይሄንን ጨዋታ ሲሪየስ ሆኖ ቀርቦ የማሸነፍ እድል ይኖረዋል አይኖረውም ማየት ያለብን ይመስላል። ከጨዋታ በፊት ገምት ስትባል ለማንቸስተር ሲቲ ቅድሚያ እድሉን አለመስጠት ከባድ ይመስለኛል ዴቭ። ግን ቀላል ፉክክር በቀላሉ የሚወጡት እንቅስቃሴ ግን እንደማይሆን በእርግጠኝነት መናገር ይቻላል። እስከ መጨረሻ መፋለም ተስፋ ለመቁረጥን በሳውዛምፕተን በኩል ተመልክተን ግን ፍጻሜ የሚገባው ቡድን ማንቸስተር ሲቲ ይሆናል የሚለውን ግምት ነው ያለ ጥርጥር። ያው ሲቲ ያልፋል የሚል የብዙዎች ግምት ነው። ዝም ብለህ ያለምንም አይንህን ጨፍነህም ምንድነው ልትገምት የምትችለው የሚሆነው እሱ ነው ብዬ ነው የማስበው። ግን ከዚህ ጨዋታ ቀደም ብሎ ትናንት የተሰራጩ የፔፕን ቆይታ የተመለከቱ ሪፖርቶችን አይተሃል? ባካ ይሄ ነገር ይሄ ፈረንጆች ሞመንተም ነው የሚሉት ነገሩ ሳይታሰብ ትኩረት እየሳበ እየመጣ ያለ ይመስላል እና ፋብሪዚዮ ሮማኖም ቤን ጃኮብም በጣም በተለይ ከፋብሪዚዮ እና ዴቪድ ኦርነስቲን ቀጥሎ አሁን በደንብ መጣ የሚሉት በጣም ታዋቂ ነው የሚሉት ጋዜጠኛ ነውና እሱም የፔፕ
መልቀቅ ተጨባጭ የሆነ ነው የሚል አይነት አስተያየት ሰጥቷል። ያንተ ስሜት ግን ምንድነው ዴቭ? የሚመስለኝ እንደዛ ነው እኔም በግሌ እና አላቅም። እንግዲህ ፋብሪዚዮ ጥር ላይ ያኔ ጃንዋሪ ላይ የጻፍኩትን አስታውሱ ብሎ ነው በድጋሚ ጃንዋሪ ላይ ያኔ የሆነ ፍንጭ የሰጠበት ነው። ከዛ ቀጥሎ ደግሞ እንግዲህ አሁን ሁለተኛ ትንሽ ጉዳዩ ከፍ ያለበትን የሚገልጽ ነገር እንግዲህ ኮንክሪት የተጨበጠ ይሄ ነው የሚለው ምንጭ ጠቅሶ ሊነግረን አልፈለገም። ግን ይሄ ነገር እየዳበረ እየመጣ እንዳለ ከሲቲ ሰዎችም ጋር በቅርቡ ቁጭ ብሎ ስለመነጋገሩ መረጃው ግን በስፋት መውጣት ያልቻለበት ምክንያት አጠቃላይ የዘንድሮ ጉዟቸው ላይ ተጽዕኖ ያመጣል ከሚል እሳቤ እንደሆነ እሱ ብቻ ሳይሆን እንግዲህ የኮችም ተጨማሪ በቀጣይነት የሚመጣውም ኮች ስለመታሰቡ ስለ ማሬስካም ጉዳይ በተደጋጋሚ እየተነሳ ስለመሆኑ ያ የሚጠቁም ነገር አንስተዋልና ይሄ ነገር የሚገርም ነው። እንግዲህ ፔፕ በእርግጥም ይሄን ክለብ ለቆ የሚሄድ ከሆነ የአለፉት 10-12 ዓመታቱን ሲቲ እናያለን ፈጽሞ አይመስለኝም። እኔ በግሌ ፈጽሞ የሚሆን አይደለም ብዬ ነው የማስበውና ሲቲ ይሄንን የበላይነቱን የሚያገኘው መቼም አይመስለኝም። በፔፕ ደረጃ ቶፕ ሌቭል ላይ የደረሰ ግን ያገኛሉ የሚል እምነት የለኝም። እንደው ግን አሁን ቀድሞ የተወሰነ ቢሆን የክሎፕን ታስታውሳለህ ህዳር ወር ላይ ምናምን ነው ወስነው ከዛ በኋላ ሊጉ ሊጠናቀቅ የሆኑ ሳምንታት ሲቀሩት አሳወቀው ምናምን የነበረውና ኦልሞስት ውሳኔው ቀድሞ ከታወቀ ምናልባት አላቅም ግን የውድድር ዓመቱ መጨረሻ ላይ ውሳኔ ያሳልፋለው ብሏቸው ከሆነ እያለን ነው የምናወራው። እንደዛ ከሆነና አሁን ባልነው በዶሜስቲክ ትሬብል የውድድር ዓመቱን የሚያጠናቅቅ ከሆነ ሊለቅ ይችላል። እንግዲህ የኔ ግምት እነ ፋብሪዚዮም ሲያወሩ የሰማሁት እንግዲህ ምንጮችም ጠቅሰው ሲያወሩ የሰማሁት ሞመንተሙ ይሄም ሆነም አልሆነም ውድድሮች ሊያልቁ 2 ሳምንት ምንም ሲቀረው ጉዳዩ በደንብ ኦፊሼት ሊሆን የሚችልበት ሂደት እየዳበረ ሊመጣ የሚችልበት ሂደት ስለመኖሩ የመጠቆም ነገር አለ። ቀድሞ የተወሰነ ነገር ከሆነ ከቡድኑ አጠቃላይ ውጤታማ መሆን አለመሆን ጋር የተያዘ አይመስለኝም በግሌ። ቀድሞ የተወሰነ ከሆነ ብዬ የማስበው ለምንድን ነው አንዳንዶች የሚለቅ ከሆነ ለራሱ ወደፊት የማይሆኑ የሚመስሉ ተጫዋቾችን ምክንያቱም ሌላ ኮች ከመጣ ላይፈልጋቸው የሚችሉ ተጫዋቾችን ለምን አመጣ ብለው ይከራከራሉ። ግን ፔፕ ገና ለገና በቀጣይ ዓመት ከሊ ይመጣልና ዘንድሮን በተበላሸ መንገድ እንሂድ ብሎ እንደማይወስን ታውቃለህ። በቃ የዕለት ዕለቱን እያሰበ እንደሚጓዝ ታውቃለህ እና ለስኬት ያለምንም ጥርጥር ቅድሚያ እንደሚሰጥ ታውቃለህ። የገንዘብ ችግርም ስለሌለበት ያመነበትንም ተጫዋች የማምጣት ችግር የለበትም። እኔም በግሌ ማምነው ይህንን ነው። ከወሰንክ እንዲህ ነው መወሰን ያለበት ብዬ አምናለሁና ግን ቀድሞ ከወሰነ እኔ የሚመስለኝ የቡድኑ ውጤታማ መሆን አለመሆን የሚፈጥረው አይደለም ብዬ በግሌ ነው ማስበው። አይደለም ብዬ ነው ማምነው። ስለዚህ ተሳካለትም አልተሳካለትም ሊለቅ ከሆነ ይለቃል ነው። ግን ድሉ ከመጣ ስኬቱ ከመጣ ደግሞ የበለጠ ክሬሙ ይሆናል ብዬ ነው ማስበው። ማለት የበለጠ ጣፋጭ ያደርገዋል የመልቀቁ ጉዳይ ብዬ ነው ማስበው ከሆነ እንግዲህ እንደሚባለው ከሆነ ማለት ነው። ግን በተለይ እንግዲህ አሁን ለአርቴታ አይነት አሰልጣኝ ኬፕሳይድ በፊት ውጤታማ ቢሆን የበለጠ ድሉን ጣፋጭ የሚያደርገው አይመስልህም? ትክክል፣ ምንም ጥያቄ የለውም። በቶፕ ሌቭል ከሚጫወት አንገት ለአንገት ተናንቄ ከማደንቀው ኮች ስር ዋንጫ ወሰድኩ ብሎ ለማውራትም የፔፕ መኖር በጣም ጠቃሚ ነው። ኦፍ ኮርስ ነገ ተገናኝቶ ሲገባበዙ እንግዲህ አንተ ክብራው እየተዋል ለምባልባካ አንተ ዲኮታው ዋንጫ ወስደ ሌላ ይችላል ገና እንግዲህ እሱንም ካነሳ ነው አይደል? ያው ወጥቼም አልሆነልህም ልትባባል ትችላለህ እኮ እሱማ ካልሆነ anyway የሚመስለው ብዙ ነገርን የመወሰን ብዙ ኢቭን የሊጉን ስታንዳርድ የመወሰንም ትልቅ አቅም አለው ብዬ ስለማስብ ነው። አንዳንዶች ፔፕን እኮ ያለ ገንዘብ ምን ትላለህ ብለው ስለሚያሙም ነው ይሄንን ማነሳው። ገንዘብ ከሌለ እኮ ፔፕ የለም የሚሉት ነገር አላቸው። ግን ገንዘብ ሳይዶር ስላላየረ ገንዘብ ተትረፍርፎላቸው ምንም ያላረጉ ስላሉ አትሊስት ክሬዲቱን ፈጽሞ ልትነሳው አይገባም። ፈጽሞ ኳሊቲውን ፈጽሞ ማውረድ ቢቻል አይመስለኝም በግሌና ያ እውነት ነው። ይሄንን እንደው አዳብረው ስለሰማው እግረ መንገድ ባነሳው ብዬ ነው የፔፕን ጉዳይ ስታነሳ እዚህ ጋር ያመጣሁት። የቼልሲና ሊድስን እንግዲህ የነገ ጨዋታ ነው። ቼልሲ በቀውስ ውስጥ ነው። ሊድስ ደግሞ
ጥሩ መነቃቃት ላይ ነው አይደል ያለው እያየን ያለ ነው። በኤፍኤ ካፑ ግማሽ ፍጻሜ እንግዲህ በዌምብሌ ሲገናኙ ምን ይፈጠራል እናያለን። በወረቀት ቼልሲ የተሻለ እድል አለው። ነገር ግን ደግሞ የሊድስ የሰሞኑ ብቃት በዚህ ጨዋታ ላይ ምንም አይነት ነገር ሊፈጠር እንደሚችል ምናልባት እንዳልከው ፍጻሜ ሊገቡ እንደሚችሉም የሚጠቁም ይመስለኛልና አሰልጣኙን ያሰናበተው ቼልሲ በድጋሚ እንግዲህ በጊዜያዊ አሰልጣኝ ካሎም ማክፋርሌን ነው የሚመራው። የተጫዋቾቹ ሞራል ከፍ ማድረግ ለፍጻሜ ለማብቃት ትልቅ ኃላፊነት አለባቸው እንጂ ሰው 5 ተከታታይ ጌሞች ተሸንፈው እንግዲህ ወደዚህ ጨዋታ ይመጣሉና ተጫዋቾች ሜዳ ላይ ምንም ነገር ለመሞከርና የተሻሉ መሆናቸውን ለማሳየት ተቸግረው ነው እንግዲህ ቀድሞ አሰልጣኝ የተሰናበቱት። በተለይ በብራይተኑ ሽንፈት ላይ የታየው የተጫዋቾች ፍላጎት ማጣት የግድ ቼልሲ ቤት ለውጥ እንደሚያስፈልግ የጠቆመ ነው የሚለው ያስማማናል። በእርግጥ የነገው ተጋጣሚያቸው ሊድስ የቀድሞ አሰልጣኝ ማሬስካም እያሉ ኢላንድ ሮድ ላይ አሸንፏቸዋል። በዚህ አጋጣሚ በማሬስካም ጊዜ ይኸው ሽንፈት ነበር። በብሪጅም የመልስ ጨዋታ 2-2 ተለያይተዋል። ስለዚህ ይህ ጨዋታ ለቼልሲ ቀላል ሊሆን እንደማይችል እኔም ገምታለሁ። ሊከብዳቸው ይችላል በግሌና የፓልመርና ጆዋ ፔድሮ መመለስን ቡድኑ አብዝቶ ይፈልጋል። ስቴቫው የለም ሰምተናል። ሪክ ጀምስ እና ሌቫይ ኮልዊል ቀድሞ የሌሉ ናቸው ቢባልም የጀምስ መመለስን ሪፖርቶች እየጠቆሙ ነው። ሊመጣ ይችላል የሚል ነገር ወጥቷል። ምናልባት ጊዜያዊ አሰልጣኝ እንግዲህ እንደ ላቪ ያሉ ተጫዋቾችን በቀዳሚነት ሊያሳዩን ይችላሉ የሚልም እምነት አለ። አማካይ መስመር ላይ በኃላፊነት ወደ 3ኛ ዓመታቸው እየቀረቡ ያሉት አሰልጣኝ ዳንኤል ፈርክ ግን የሰሞኑ ውጤታማነታቸው ትንሽ ትኩረት ሳቢ ነው። ብዙዎች ወደ ሻምፒዮንሺፑ ይወርዳሉ ነው ሲሏቸው የነበረው። አሁን ግን ከዚህ ስጋት ቡድኑን አላቀውታል። በደንብ ነው ያላቀቁት። ባለፉት 7 ጌሞች ቡድኑ ሳይሸነፍ እንዲጓዝ አስችለዋል። ከቼልሲ ተጫዋቾች በተለየ መልኩ የሊድስ ተጫዋቾች ለሳቸው ቆይታ ለራሳቸው ስኬት እንደሚፋለሙ ደግሞ በደንብ ታይቷል። ቦርንማውዝ ላይ ነጥብ የወሰዱበትን መንገድ ባለፈው ሳምንት አስታውሳለህ። ዩናይትድን፣ ወልቭስን ያሸነፉበትን የሰሞኑን ስኬታቸውንም እንዲሁ በቀላሉ መተው የሚቻል አይመስለኝም። ስለ ነገው ጨዋታና ቼልሲ በጊዜያዊ አሰልጣኝ መምጣቱ የሚፈጥረውን ነገር ጠይቋቸው ነበር አሰልጣኙንና ይሄ ዝግጅታችንን የበለጠ አስቸጋሪ ያደርገዋል ብለዋል። ነገር ግን ይህን ጨዋታ ለማሸነፍ ያለ ጥርጥር ወደ ዌምብሌ እንመጣለን ብለዋል፣ ለንደን እንመጣለን ብለዋል። አዎ ያለ ምክንያት የዓለም ክለቦች ሻምፒዮን ወይም አሸናፊ ያልሆኑም ቼልሲዎች ለማሸነፍም በጣም አስቸጋሪዎች ናቸው። ለእነርሱ የተሻለ ግምት መሰጠቱ ለኛ ይጠቅመናል፣ የማይጠበቅ ነገርም እንፈጽማለን የሚል አስተያየትን ሲሰጡ አንብቤያለሁ። ሊድሶች እንግዲህ አንድ ተጫዋች ብቻ አንቶኒዮ ስታችን በጉዳት አያገኙም ሲባል ነበር የነበረው። ግን ኮቹ ትናንትና ሲናገሩ አማካኙ ጓቬቭም እንዲሁ ከሲዝኑ ውጪ ስለመሆኑ መረጃ ሲሰጡ ሰምቻለሁ። እንዲሁ ሌላ ተጨማሪ አንድ ተጫዋችም ጉዳት ላይ እንደሆነ ሲያነሱ ሰምቻለሁ። ጋሪ ኔቭልን ጨምሮ የተለያዩ ባለሙያዎች በዚህ ጨዋታ ላይ አስተያየት ሰጥተዋልና ጋሪ ኔቭል ሊድሶች በሊጉ በቼልሲ በወሰዱት 4 ነጥቦች ይነቃቃሉ፣ ወደዚህ ጨዋታ የሚመጡት ለማሸነፍ ነው፣ ጨዋታውም ወደ ጭማሪ ሰዓት ይሄዳል የሚል ግምት ሰጥቷል። በነገር ላይ ከ90 ደቂቃ በላይ የሚሄድ ነው ብሏል። ያን ራይት የማሸነፍ እድልን ግን በቀጥታ ለሊድስ ዩናይትድ ሰጥቷል። ብዙዎች ሊድስ ያሸንፋል የሚል ግምት ሲሰጡ ነው የማይቻለው። በነገር ላይ ጊዜያዊ አሰልጣኝ ካሎም ማክፋርሌን ግን የቼልሲ ተጫዋቾች እምነት አላቸው የሚል ሪፖርት ወጥቷል። እሱ ብቻ ሳይሆን በክለቡ ኃላፊዎችም በበላይ ሰዎችም ይታመናሉ፣ በስታፎችም ይታመናሉ የሚል መረጃ ነው የወጣውና ከዚህ ቀደም ለ2 ጨዋታዎች በጊዜ ኃላፊነት አገልግለዋል። በነገር ላይና 4 ነጥብ ወስደው ነበር 2 ጨዋታ አድርገውና ከታችኛው የቡድኑ ኃላፊነት የመጡ ናቸው። የሚጣልባቸው እምነት ትልቅ መሆኑን ደግሞ አስተያየት የሰጠው በነገርህ ላይ ዴቪድ ኦርንስቲን ነውና ስለዚህ ምን ያህል ትልቅ እምነት የሚጣልባቸው እንደሆኑ ይጠቁማል በሚል ብዙዎች እየተቀባበሉት ነው። ቼልሲ እንግዲህ በተከታታይ 5 ጌም ምንም ጎል ሳያገባ የተሸነፈው 19-12 ነው ለመጨረሻ ጊዜ። ይሄ ተደግሞ ነው እንግዲህ ኮቹ የተሰናበቱት። በስተት ላይ እንግዲህ ስተትን ነው ቡድኑ ሲፈጽም ያለ ነው። በታክቲክ መረዳት ችግር ላይ ሌላ ችግር ነው ሁሉም ሲንጸባረቅበት ያየው። ከሁሉም በላይ ደግሞ በተጫዋቾች አለመወደድ፣ አለመከበር ደግሞ ለቀደመው ኮች ትልቅ ፈተና ሆኖባቸው እንደቆየ አይተናል። እኚህ የአዲሱ አሰልጣኝ ማክፋርሌን ግን ይህንን ችግር ሊያሻሽሉት ሊቀርፉት የግድ መቻል አለባቸው። ከተጫዋቾች ከፍ ያለ አቅምን ይጠብቃሉ። ለክለቡ በቃ የሚሰጥ ይሄ ደም የምትለውን ጥሩ ሜንታሊቲን ማሳየት፣ መስዋዕት መክፈልን በደንብ ይፈልጋሉ ከተጫዋቾቻቸው የሚል መረጃ
ወጥቷል። ይሳካል ላይሳካም እናያለን። ግን ቡድኑ ፍጥነት፣ ታጋይነት፣ ኳሊቲ መጨመር እንደሚጠበቅበት በሁሉም በኩል እየተገለጸ ነው የሚገኘው። የዛሬ 56 ዓመት ነው ሊድሶች በግማሽ ፍጻሜ በቸልሲዎች ልባቸው ተሰብሮ ፍጻሜ ሳይገቡ የቀሩት የሚል ቁጥራዊ መረጃ ረጅም ጊዜ ወደኋላ ሄዶ ወጥቷል። አሁን በጫና ውስጥ ቡድኑ ቢሆንም አንድ ነገር መፍጠር ግን እንደሚችል በስፋት እያሳዩ ነው ኮቹ ተብሏል። ይሄ ይሆናል። በእነሱም በኩል ደግሞ መጠበቅ ያለብን ጉዳይ ያለ ይመስለኛል። አስቸጋሪ ጌም ነው የሚሆነው አይደል? እኔ በቸልሲዎች በኩል የተለየ ሜንታሊቲ ይጠብቃለሁ። ልክ አርሰናል ላይ ቅድም እንዳልኩትና ሊድስ አስቸጋሪ ነው። አዎ ቀጥተኛነት ታይባቸዋለህ። አዎ የተወሰነ መነቃቃት ግን ቸልሲ ውስጥ አይቼ ለቸልሲዎች የማሸነፍ እድልን ሰጥቼ ባልፍ ነው የሚሻለውና ፍጻሜው እንግዲህ በዌምብሌይ በሲቲ እና ቸልሲ መካከል እንደሚሆን ነው የምጠብቀው በአካል። እኔ ደግሞ እንደዛ አላስብም ዴቭ። በጣም ሊድስ ፈታኝ አይነት ቲም ነው። ይገባኛል። አሰልጣኝ በመቀየር የሚኖር የሆነ መነቃቃት አለ ሊኖር ይችላል ምናምን፣ ግን እሱ በቂ አይመስለኝም እና እኔ ደግሞ ማንቸስተር ሲቲ ከሊድስ ዩናይትድ ነው ፍጻሜ ይደርሳል ብዬ የማስበው። ሰው ዌምብሌይ ላይ የሚደረገውን ጨዋታ ሊድስ ያሸንፋል ብዬ ነው ቅድሚያ የምሰጠው። ነገውን ግምት ማለት ነው። የእናንተስ ግምት እንግዲህ አድማጭ ተመልካቾች እስቲ ግምታችሁን አስቀምጡልን። እኛ በኤችዲ ስፖርት ዩቲዩብ ፕሮግራማችን እንዲሁ በብስራት 101 ተወዳጁ ጣቢያ ላይ ግምታችንን በዚህ መልኩ አስቀመጠን። የእናንተን እንጠብቃለን። ለነበረን ጊዜ ግን ከልብ እናመሰግናለን። ጨዋታዎችን እንድትከታተሉ ጋበዘን። መልካም ጊዜም ብለን ተሰናበተን። መልካም ጊዜ። ባባይ። ሰላም ሁንዴ። መልካም ጊዜ ላንተ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርት